በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። በሕማሙ ሕመማችንን የታመመልን በሞታችን ሞታችንን ያጠፋልን ያሸነፈልን ለትንሣኤያችን በኩር ሆኖ በትንሣኤ ብርሃን ያበራልን የትንሣኤ በኩር የዓለማት ሁሉ ፈጣሪ አምላካችን መድኃኒታችን መድኃኔዓለም ክርስቶስ ስሙ ለዘላለም የተመሰገነ ይሁን። የተወደዳችሁና የተከበራችሁ የእግዚአብሔር ቤተሰቦች፣ የድንግል ማርያም ልጆች፣ የቅዱሳን ሁሉ ወዳጆች አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ሰነበታችሁ? እንደምን አደራችሁ? እንደምን አረፈዳችሁ? አሜን። ሳይገባን እንዲገባን አድርጎ ለዚህች ዕለትና ለዚህች ሰዓት ያደረሰን ልዑል አምላካችን ቅዱስ እግዚአብሔር ስሙ በድጋሚ የተመሰገነ ይሁን። እናታችን ወላዲተ አምላክ ድንግል ማርያም በስም አጠራሯ ክብር ምስጋና ይድረሳት። ቅዱሳን መላእክት፣ ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት እንደየክብራቸውና እንደየማዕረጋቸው ክብር ምስጋና ይድረሳቸው። በቅድሚያ እንኳን በዛሬው ዕለት ታስበውና ተከብረው ለሚውሉ ቅዱሳን ወርኃዊና ዓመታዊ ክብረ በዓል አደረሰን። የቅዱሳን ረድኤት በረከታቸው በሁላችን ላይ ይደርብን። ያው እንደሚታወቀው ትንሣኤን ካከበርን ሶስተኛ ቀናችን ነው። እሑድ ክርስቶስ ተነሳ ብለን በትንሣኤው ብርሃን ደስ ብሎን አምላካችንን አመስግነን ትንሣኤን ማክበር ጀምረናል ማለት ነው። ዛሬም ትንሣኤ ነው። ዛሬ በቤተ ክርስቲያናችን ክርስቶስ ተነሳ ክርስቶስ ተነሳ ሙታን እየተባለ ይሰበካል ማለት ነው እና ዛሬ ማዕዶት ሳምንቱ ማዕዶት ይባላል። ማዕዶት ማለት ደግሞ መሻገሪያ ወይም መሸጋገሪያ ማለት ነው። ከሲኦል ወደ ገነት ከገነት ወደ መንግሥተ ሰማያት የምንሸጋገርበት መሻገሪያ መሰላል ማለት ነው። ማዕዶት ታሪኩ ሰፊ ነው። የማዕዶት ታሪኩ እያንዳንዱ ዕለት ከሰኞ እስከ ቅዳሜ ድረስ ያው ማዕዶት ተብሎ ይነገራል። ያው በዋነኛነት ግን ይህ ሳምንት ክርስቶስ ተነሳ እንደ አንድ እሑድ እንደ ትንሣኤ የሚቆጠር ነው። በእርግጥ ባለ ሀምሳውን ያው የክርስቶስ ትንሣኤን የመሰከርን እንደተነሳልን በትንሣኤው ብርሃን እንዳበራልን የመሰከርን እንሰነበታለን። በዋነኛነት ዛሬ ሁለተኛው ቀን ሰኞ ማክሰኞ ዛሬ ቶማስ ይባላል ማለት ነው። ስለዚህ እግዚአብሔር ወዶና ፈቅዶ ከዚህች ዕለት አድርሶናልና ስንክሳር ከሳምንት በላይ አቋርጠናል ማለት ነው። ስንክሳሩን ከሳምንት በላይ አቋርጠናል። ዛሬ እንጀምራለን ማለት ነው። ሚያዝያ 14 ቀን ነው የምንጀምረው። ዛሬ ሚያዝያ 14 ስለሆነ 14 ቀን ስለሆነ የሚያዝያን ስንክሳር ዛሬ ማንበብ እንጀምራለን። የሚያዝያ 14ን የማዕዶት ታሪክ እንዳለ ሆኖ ማለት ነው። ታሪኩ ሰፊ ሆኖ እንዳለ ሆኖ እሱን በሌላ መስመር እንማማራለን። አሁን ግን የዕለቱ ስንክሳር እንሰማለን። እግዚአብሔር ከሁላችን ጋር
በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አመ ዐሥሩ ወረቡዕ ለሚያዝያ በዛቲ ዕለት ዐረፈ አብ ቅዱስ መክሲሞስ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም ሚያዝያ 14 በዚች ቀን በእስክንድርያ ለተሾሙ ሊቃነ ጳጳሳት 15ኛ የሆነ የከበረ አባት የእስክንድርያ ሊቀ ጳጳሳት አባ መክሲሞስ አረፈ። ይህም አባት መንፈሳዊ እና በሥራው ሁሉ እግዚአብሔርን የሚፈራ ነው። እርሱም ከእስክንድርያ ሰዎች ወገን ነው። ወላጆቹም ሃይማኖታቸው የቀና ነበረ። የዮናውያንንም ጽሕፈትና መጽሐፋቸውን ጥበባቸውን ሁሉ ተምሮ ፍጹም አዋቂና አስተዋይ ሆነ በዮናኒ ቋንቋ። ከዚህም በኋላ የቤተ ክርስቲያን በዮናኒ ቋንቋ ከዚህም በኋላ የቤተ ክርስቲያንን ትምህርት ልዑል እግዚአብሔር የሰራውን ሕግና ሥርዓት ተማረ። አባት ያሮክላም ዲቁና በእስክንድርያ ሾመው። ከዚያም በኋላ ዲዮናስዮስ ቅስና ሾመው። በተሾመባት ሁሉ ላይ ተጠምዶ የሚያገለግልና የሚጋደል ሆነ። አባ ዲዮናስዮስም ባረፈ ጊዜ አዋቂዎች ኤጲስቆጶሳትና ካህናት ማኅበሩን ሁሉ መረጡ። በእግዚአብሔርም ፈቃድ በወንጌላዊ ማርቆስ ወንበር ላይ ሊቀ ጳጳሳት አድርገው ሾሙት። ዲዮናስዮስም ስለ ጳውሎስ አምሳት በአንጾኪያ ከተማ የተጀመረው የኤጲስቆጶሳት ማኅበር ጉባኤ ተጀምሮ ሳይፈጸም አረፈ። ይህም አባት መክሲሞስ በተሾመበት ወንበር በተቀመጠ ጊዜ በማኅበሩ ጉባኤ ስለተወሰነውና ከሃዲው ጳውሎስ አምሳትን እንዳወገዙት ከጉባኤው ሹማምንት መልእክቶች ወደ እርሱ ደረሱ። በትምህርቱ ያመኑትን መልእክቶቹን ካህናቱ በአንድነት በተሰበሰቡበት አነበበው። ከዚያም በኋላ ዳግመኛ ከራሱ መልእክቶችን ጽፎ የጳውሎስ አምሳትን ስህተት ያርቅ ዘንድ ወደ እግዚአብሔር እንዲጸልዩና እንዲማሉ እያዘዘ ወደ ግብፅ ሀገሮች ሁሉ ወደ ኢትዮጵያና ወደ ኖባ ሀገር ላካቸው። የክብር ባለቤት ጌታችን ልመናቸውን ተቀበለ። ይህም ከሃዲ ከጥቂት ቀኖች በቀር አልኖረም፣ በፍጥነት አጠፋው እንጂ የረከሰች ሃይማኖትንም ከዓለም አስወገደ አራቀ። በዚህም አባት ዘመን ከምስራቅ ሀገር ማን የሚባል ራሱን የእውነት መንፈስ ጰራቅሊጦስን ያደረገና ክፉ ስህተትን የሳተ ሰው ተገለጠ። ወደ ሶርያ ምድርም ደረሰ። አርኬላዎስ የሚባል ኤጲስቆጶስም ከእርሱ ጋር ተከራከረ። ስህተቱንም ገላልጦበት አሳፍሮ ከሀገሩ አሳደደ። ከዚያም ተመልሶ ወደ ፋርስ ሄደ። ራሱንም ነቢይ አደረገ። የፋርስ ንጉሥ ብህራምን ይዞ ከሁለት ሰነጠቀው። ተከታዮቹ የሆኑ 200 ሰዎችን ዘቅዝቆ እስከ ወገባቸው በምድር ውስጥ ተከላቸው። እነሆ ከሰው አትክልትን ተከልኩ አለ። ይህም አባት መንጋውን በመጠበቅ ሲጋደልና በቀናች ሃይማኖት ሲያጸናቸው ኖረ። ከመናፍቃንና ከከሃዲያን ችግር እስካረፈባት ቀን ድረስ በድርሳናትና በተግሣጻት ጠብቆ አዳናቸው። በማርቆስም ወንበር 16 ዓመት ኑሮ በሰላም አረፈ። በረከቱ ከእኛ ጋር ለዘላለሙ ትኑር። ሰላም ለመክሲሞስ ልዑል በመንበረ ማርቆስ ሰባኪ ወንጌል ሩቅ ትስብእት ተዋሕዶ ተቃል በትምህርተ ካህድ ለብእሲ ዘይብል መጽሐፈ ግዘት አንበረ በኩሉ ደወል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመ ዐሥሩ ወሐሙሱ ለሚያዝያ በዛቲ ዕለት ሆነ ተስካረ ቅዳሴያ ለቤተ ክርስቲያን ቀዳሚት ዘተቀደሰት ለሕዝበ ያዕቆባውያን በብሔረ ግብፅ በስሙ ለቅዱስ ኒቆላዎስ ኤጲስቆጶስ ሀገረ ሜራ። ወበዛቲ ዕለት ተስካሩ ለቅዱስ አጋቦስ ሐዋርያ አሐዱ አሰርቱ 72 አርድእት። ወበዛቲ ዕለት ሆነ ጸአተ ነፍሱ ለቅዱስ ዮሐንስ መጥምቅ። ለአቅረብኩ ማኅሌተ አዘኪርያ ይላፈ እምነተ ዘንዱከለት በበላነ ብተወከ ዘልዴቴ መጽሐፈ እንተነሰከ እግዚኦ ጸፊቀ መበለት ውኩፈ እምእለ አብኡ ብኡላን ዘተርፈ ነቢያት ቅዱሳን ወሐዋርያት ሰባክያን ሰማዕታት ወጻድቃን ደናግል አድኅኖ መነኮሳት ወመላእክት ባንድ
ባርኩ ጉባኤ ዛቲ መካን እስከ አረጋዊ ሊቆን ወስዛን ለዘጸሐፉ በክርታስ ወለዘአጽሐፉ ዘይደርስ ለዘአንብቦ ወለዘተርጎ በልሳን አዲስ ወለዘሰምዐ ቃሎ በእዝነ መንፈስ በጸሎተ እሙ ማርያም አራቂተ ኩሉ እምባይ ስውር ይመሐረነ ኢየሱስ ክርስቶስ። የሰማነውን በእዝነ ልቡናችን ያሳድርብን። አምላካችን የቅዱሳን ረድኤት በረከታቸው በሁላችን ላይ ይደርብን። ጸሎታችንን ልመናችንን ሁሉ ተቀብሎ ለሀገራችን ሰላም፣ ለሕዝባችን ፍቅር፣ አንድነት፣ መረጋጋትን ያድልልን። አምላካችን በሰላም ያሳደረ በሰላም እንዲያውለን በዓሉን ሰሙነ ማዕደቱን አይሮትን በሰላም አሳልፎ ባለ ሀምሳውን በሰላም በፍቅር በአንድነት ፈጽመን በዓለ ዕርገት እንድናከብር በዓለ ዕርገትን አክብረን በዓለ ጰራቅሊጦስ እንድናከብር እግዚአብሔር አምላክ ይፍቀድልን። ማህበራችንን ሀገራችንን ይባርክልን፣ ይጠብቅልን። ለዓለም ሁሉ የበቃ ምሕረት ቸርነትን ይዘዝልን። አምላካችን በቤተ ክርስቲያናችን እውቀታቸውን ጊዜያቸውን ሰጥተው የሚያገለግሉትን ይጠብቅልን። ሕገ እግዚአብሔር የሚጠብቁትን ትእዛዘ እግዚአብሔር የሚፈጽሙትን ሕዝበ ክርስቲያኑ ሁሉ እግዚአብሔር አምላክ በሃይማኖት በፍቅር በአንድነት አጽንተው ይጠብቅልን። የሁላችን ፍጻሜ እንዲያሳምርልን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ፍቱሐነ ወንጹሐነ ይረሴክሙ ድሉዋነ ለመንግሥተ ሰማያት እንዲቆም መሐረነ ክርስቶስ እንበል 12 በእንተ እግዝእትነ ማርያም መሐረነ ክርስቶስ እንበል ክብረ አቡነ እግዚእየ ኢየሱስ ክርስቶስ ሠራየ ኃጢአቴ ወኃጢአተ ኩሉ ስናውቅ ሳናውቅ የሰራነውን ኃጢአት ይቅር ይበለን። የማንሰራ ኃጢአት እግዚአብሔር በሰላም ዋሉ። መልካም